ሁለተኛው ምሳሌያችን እንግዲህ ወርድ ፕሮብሌሞች የተለያዩ ሊሆኑ ይችላሉ። አሁን የመጀመሪያው ላይ ያየነው የገንዘቡና የካርዱ ነው። ስለዚህ ሁለተኛው ደግሞ አንድ ሰጠን የአንድ ሬክታንግል ርዝመት ከወርዱ በ4 ሴንቲሜትር ይበልጣል አለን። ዙሪያው ደግሞ 28 ሳንቲሜትር አይበልጥም። የሬክታንግል ርዝመትና ወርዱ ስንት ይሆናል አለን። ስለዚህ አሁን ሁለት አይነት ነገሮች ተሰጥተናል። የመጀመሪያው የተጠየቅናቸው ሁለቱ ርዝመትና ርን በለው የመጀመሪያው፣ የሁለተኛው ደግሞ ወርድ ማለት እንችላለን። ከዛ እዚህ ጋር የመጀመሪያው ሰይመናል፣ የመጀመሪያው እንትናችንን ጨርሰናል ማለት ነው። ስለዚህ ሁለተኛው ደግሞ የምንፈልገው ቀመር ነው። ስለዚህ ቀመራችንን ለማውጣት ያላቸውን ግንኙነት ማየት አለብን ማለት ነው። እዚህ ጋር የተሰጡን ግንኙነቶች የመጀመሪያ የተሰጠን የአንድ ሬክታንግል ርዝመት ከወርዱ በ4 ሳንቲሜትር ይበልጣል። ስለዚህ ርዝመት ማለት በኋላ ወርዱ ከ4 ሳንቲሜትር ይበልጣል ማለት መደመር ነው ማለት ነው። ስለዚህ ለምሳሌ ወርዱ 10 ቢሆን ርዝመቱ 14 ይሆናል። ስለዚህ 10 ሲደመር 4። ስለዚህ የመጀመሪያው ቀመራችን ይሄ ነው። ግን እዚህ ጋር ከመጀመሪያው ምንድነው የሚለየው? ርዝመትና ወርድ የተባሉ ሁለት ያልታወቁ ተለዋዋጮች ሰጥተውናል። ስለዚህ ሁለት ተለዋዋጭ ነው ያለ ማለት ነው። ስለዚህ ሁለቱም ተለዋዋጭ ደግሞ በአንድ ቀመር ላይ አስገብተን መስራት አንችልም። አሁን እዚህ ጋር ብንተካ ምንም አይነት ቁጥር አይመጣልንም። ስለዚህ ሌላ ግንኙነት ወይም ደግሞ ሌላ ቀመር እንፈልጋለን ማለት ነው። ስለዚህ አሁን እዚህ ጋር ሌላ የተሰጠን ቀመር ደግሞ ማን ነው? ዙሪያው ተሰጥቶናል። ስለዚህ ሬክታንግል አሁን ለምሳሌ እንደዚህ አይነት ቅርጽ ነው ያለው። እዚህ ጋር ወርዱ አለን፣ ርዝመቱ ብንለው ይሄን ወርዱ አለን እዚህ ጋርም ርዝመቱ ነው የሚሆነው። እዚህ ጋር ወርዱ ነው ተመሳሳይ ስለሆነ ማለት ነው። ለምሳሌ ደብተራችንን ብናይ በዚህ በኩልና በዚህ በኩል ያለው ርቀታቸው ተመሳሳይ ስለሆነ ወርድ ማለት ይችላል። ስለዚህ ዙሪያው እንዴት ነው የሚሆነው? ሙሉ የዙሪያው ርቀቱ ማለት ነው። ስለዚህ እንዴት ይሆናል? ወርድ ሲደመር ርዝመት ሲደመር ወርድ ሲደመር ርዝመት ይሆናል ማለት ነው። ይሄኛው ዙሪያው። ስለዚህ ዙሪያችን ምን ይሆናል? እዚህ ጋር ወርድ ሲደመር ወርድ ከዛ ርዝመት ሲደመር ርዝመት ይሆናል። 2 ወርድ ሲደመር 2 ርዝመት እኩል ይሆናል ዙሪያ። ስለዚህ ሁለተኛው ቀመራችን ይሄ ነው ማለት ነው። ሁለተኛው ቀመራችን አገኘን። ከዛ በኋላ ስለዚህ አሁን ምንድነው የምናደርገው? ሁለቱ ቀመሮችን ግንኙነታቸው ምንድነው? እዚህ ጋር የመጀመሪያው ቀመራችን ቀመር 1 እንበለው። እዚህ ጋር የመጀመሪያው ቀመራችን ነው። ሁለተኛው ቀመራችን ግንኙነታቸው ምንድነው የሚለው እንፈልግ። ከዛ በፊት ግን ጊቨናችን ላይ የተሰጠን ጥያቄያችን ላይ ምን ሰጥቶናል? ዙሪያ እኩል ይሆናል 4 ሳንቲሜትር ይበልጣል ብለናል። ስለዚህ ዙሪያ ይበልጣል 4 ሴንቲሜትር። ዙሪያ ደግሞ ማን ነው ብለናል? 2 ወርድ ሲደመር 2 ርዝመት ይበልጣል 4 ሴንቲሜትር። ስለዚህ ይሄኛው ቀመራችንና ይሄኛው ቀመራችን አገኘን ማለት ነው። ከዛ በኋላ ምንድነው የምናደርገው? መጀመሪያ ያገኘነውን ቀመርና እዚህ ጋር ያገኘነውን ቀመር ግንኙነታቸውን ፈልገን እንሰራለን። ቅድም አሁን ስናይ ዙሪያው ስንት ነው የተሰጠን? ከ28 ሴንቲሜትር አይበልጥም ነው። 4 ሳይሆን 28 ሴንቲሜትር ነው። ስለዚህ ምን ይሆናል ማለት ነው? አይበልጥም ማለት ያንሳል ማለት ነው። ያንሳል ወይም እኩል ይሆናል። ስለዚህ 28 ሴንቲሜትር 2 ወርድ ሲደመር 2 ርዝመት ያንሳል ወይም እኩል ይሆናል 28 ሴንቲሜትር ይሆናል ማለት ነው። ዛሬ ይሄኛው ሁለተኛው ግንኙነታችን ነው ብለናል። የመጀመሪያው ግንኙነታችን ደግሞ ማን ነው? ርዝመት እኩል ይሆናል ወርድ ሲደመር 4 ብለናል። ስለዚህ እዚህ ጋር ርዝመት አለን። ስለዚህ በዚህ የቺኛው ርዝመትና የቺኛው ተመሳሳይ ስለሆኑ ይሄኛውን እንተካለን ማለት ነው በርዝመት ቦታ። ስለዚህ ምን እናደርጋለን ማለት ነው? 2 ወርድ ሲደመር 2 እናደርግና በቅንፍ ውስጥ ርዝመት ዋጋ ማን ነው ብለናል? ወርድ ሲደመር 4 ነው ብለናል። ይሄን ያደረገ ከዛ በኋላ ማን ያለን እዚህ ጋር ደግሞ እንትናችንን እንዳንረሳ ይበልጣል ወይም እኩል ይሆናል 28 ሴንቲሜትር። ስለዚህ አሁን ከዚህ በኋላ ማባዛት ነው፣ ቀላል ነው የሚሆነው ማለት ነው። 2 ወርድ ሲደመር በኋላ ይሄኛው ሲባዛ 2 ወርድ ይሆንልናል። በኋላ 2 ደግሞ ይቺውን ታባዛዋለች ሲደመር 8 ያንሳል 28 ይሆንልናል ማለት ነው። ስለዚህ እየሰራን ነው። ይሄኛው ስንደምር 4 ወርድ ይመጣልናል። በኋላ እዚህ ጋር መጨረስ እንችላለን። ሲቀነስ 8 ማድረግ እንችላለን። ያው በኋላ ይሄ 0 ይቀራል። ከዛ በኋላ እኩል ያንሳል ወይም እኩል ይሆናል እንዴ 28 ሲቀነስ 8 ይሆናል 20። እስካሁን ያያናቸው በመጣናቸው ምሳሌ መሰረት ማለት ነው። ስለዚህ ወርድ እዚህ ጋር ደግሞ ከዛ ሲካፈል ለ4 ማድረግ እንችላለን። ስለዚህ ወርዳችን ስንት ይመጣል ማለት ነው? 5 ያንሳል። እቺኛው ምልክታችን እንዳንረሳ ያንሳል ወይም እኩል ይሆናል 5። በኋላ ወርዳችንን ይሄን ካገኘን በኋላ ቀጣዩ ምንድነው የሚሆነው ማለት ነው? ርዝመታችንን ነው። ርዝመታችንንም አናውቅም።
በኋላ የወርድና የርዝመታችንን ግንኙነት ደግሞ ምን ብልና ርዝመት ማለት ወርድ ሲደመር 4 ነው ብለን ስንነሳ እዚህ ጋር ማለት ነው የመጀመሪያ እንትናችን። ስለዚህ በወርድ ቦታ ማንን እንተካለን ማለት ነው? አሁን 5 ሲደመር 4 ምክንያቱም 5 ሳንቲሜትር መጥቶልናል ማለት ነው። ከዛ በኋላ ርዝመታችን ስንት ይሆናል? 9 ሳንቲሜትር። ስለዚህ ምሳሌያችን ላይ የሰራው በዚህ መሰረት ነው ማለት ነው። ወርዳችን ያንሳል እኩል ይሆናል ብሎናል። ስለዚህ ወርድ እኩል ይሆናል ስንት መጣለን? 5 ርዝመታችን 9። ስለዚህ አሁን ከመጀመሪያው ምሳሌ የሚለየው ምንድነው? ስንነሳ የተሰጠን ሁለት አይነት ተለዋዋጮች ናቸው። ስለዚህ ሁለት አይነት ተለዋዋጭ ካለን ሁለት አይነት ቀመር ያስፈልገናል ማለት ነው ማስተዋል ያለብን። ስለዚህ ያለውን ሁለት አይነት ቀመሮችን ተጠቅመን እነዚህን አገኘን ማለት ነው። ስለዚህ እንደዚህ ከሆነ ከዚህ በኋላ ምንድነው የሚሆነው? ቦክሳችንን መሙላት ይሆናል ማለት ነው። ወይም ደግሞ ግንኙነታቸውን መፈለግ ነው። በቦክስ ማድረግ እንችላለን፣ እንደዚሁ መስራት እንችላለን። ስለዚህ ወርድና ርዝመት ናቸው ግንኙነታችን። ስለዚህ አንድ ሲሆናል ስንት ይሆናል? ሁለት ሲሆን ስንት ይሆናል እያለን ነው። ስለዚህ አሁን ስንነሳ የተሰጠን ማን ነው? 5 ሲሆን 9 ይሆናል ብለን ነው። ምክንያቱም 5 ወርድ ሲሆን ከዛ በኋላ ይሄ 4 ቢሆን ስለዚህ ያኛው ሲቀነስ 4 ይሆናል፣ ሲደመር 4 ይሆናል ማለት ነው 8። በኋላ 5 ሲሆን 3 ሲሆን ወደ እየቀነስን እንሄድ ነው ያንሳል ብለን እየሰራን ስለሆነ 3 ሲሆን ስንት ይሆናል? 3 ሲደመር 4 7። በኋላ ቀጣይ ምንድነው? 2። በኋላ 2 ሲደመር 4 6። በኋላ 1 ሲደመር 4 5 ይሆናል። ስለዚህ ግንኙነታችንን አገኘን። በዚህ መንገድ አሁን ለምሳሌ ብንሰራው እንትናችንን ብንሰራው እዚህ ጋር 1 ሲሆን እዚህ ጋር 5 ነው ተብለናል። 5 እዚህ ጋር 5 6 7 8 በኋላ እዚህ ጋር 9 ብናደርግ እዚህ ጋር ደግሞ የወርዳችን ማለት ነው የወርዳችን ነው የርዝመታችን ነው 1 2 3 4 5 ብናደርገው ይሄኛው እንደዚህ ያደርግልናል። እንደዚህ ይሰራል። ስለዚህ አሁን ስንሰራ ምን ብለናል? አሁን ለምሳሌ በ5 ቢሆን ብለናል። 5 ቢሆን የወረዳችን 5 ቢሆን የርቀታችን ስንት ይሆናል ማለት ነው? 9። እዚህ ጋር 9። ስለዚህ እዚህ ጋር ያው ራሱን የቻለ ኤግዛምፕል ሬክታንግል ሰራን ማለት ነው። ስንት የሆነ ወርዱ 5 የሆነ ርዝመቱ 9 የሆነ። ስለዚህ እነዚህን የምንስላቸው ለምሳሌ 4 ቢሆን ደግሞ እዚህ ጋር ሌላ ቦክስ እንሰራለን መስራት እንችላለን ማለት ነው። ስለዚህ እነዚህ ሬክታንግል ይሰጡናል ማለት ነው። ስለዚህ በዚህ መሰረት ሁለተኛውን ኤግዛምፕላችንን እንሰራለን።